ፍቅረኛ አለኝ እንደሚወደኝ ግን አላረጋገጥኩም። ፍቅረኛ ትወደኝ ይሆን በምን ማወቅ እችላለሁ እያላችሁ እየተጨነቃችሁ ላላችሁ ይህ ቪዲዮ ለእናንተ ይሆናል። በተለይ የመጨረሻውን በትኩረት ልታዩ ይገባል እላለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግ ብትጀምሩ ደስ ይለኛል። ጥሩ ቆይታ ይሆንላችሁ። የመጀመሪያ ሰዎች እንደሚወዱን ማረጋገጫ ነጥብ በክፉና ደግ ጊዜያችን ዘውትር ከጎናችን ይሆናሉ። በደስታ ብቻ አብሮን አይሆንም ወይ ስናገኝ ብቻ ስንሾም ብቻ ሲሳካልን ብቻ ከጎናችን አይሆንም። ይልቁንም ስናጣ ሲከፋን ነገሮች ሲጎድሉ ራሱ ከጎናችን ይሆናሉና የመጀመሪያው ግን ፍቅራቸው ሁኔታ ላይ የተመረኮዘ አይደለም። በምልአትም በጉድለትም በማጣትም በማግኘትም ከጎናችን ከሆኑ እነዛ ሰዎች ሊወዱን እንደሚችሉ ጠቋሚ ነገር ነው ብለን ልንወስድ እንችላለን። በሁለተኛ ደረጃ ከፍቅራቸው የተነሳ አዋዋላችንን ይጠይቁናል። የት ነው ዛሬ የምትውይው? ከማን ጋር ነሽ? ምንድነው የምትሰሪው? ብሎ ይሄ ክትትል ቁጥጥር የተወጣሽ የተገባሽ አይነቱ ሳይሆን በቃ ዛሬ እከሊት እዛ ናት፣ የኔ ጓደኛ ፍቅረኛ እዚህ ነው ምናምን ብለን ልባችን እርፍ እንዲል ከማን ጋር እንደሆነ ደህንነቱን እንድናቅ የእሷንም እንድንረዳ ሚያረገን ያህል ማለት ነው። እነዚህ የሚወዱን ሰዎች አዋዋላችንን ይጠይቃሉ፣ ስለ ደህንነታችንም ያሳስባቸዋል ወይም ይጨነቁልናል ማለት ነው። በሶስተኛ ደረጃ በየጊዜው መደወል፣ መልእክት መላክ፣ ድምጽ ማስቀመጥ ነው። እንግዲህ እነዚህ የሚወዱን ሰዎች የምር እንደሚወዱን ማረጋገጥ። ይሄ ብቻ ነው እያልኩ አይደለም፣ አንዱ ምልክት እንደሆነ እንድትይዙልኝ ይፈልጋለሁ። ይሄን ያረገ ብቻ ይወደናል ማለትም አይደለም፣ ግን በአብዛኛው የሚገልጸው ተብሎ ያገኘሁት ነው እያጋራኋችሁ ያለሁት። ስለዚህ ፍቅራቸውን አብሮነታቸውን በመልእክት በድምጽ ስልክ በመደወል ወይም ደግሞ ሲመቻቸው ደግሞ በአካል በማግኘትም ይገልጹልናል። እነዚህ ሰዎች እንደሚወዱን ሌላኛው ማረጋገጫ ነጥባችን ይሄ ነው። እንግዲህ በአራተኛ ደረጃ ሰዎች እንደሚወዱን ማረጋገጫ ተብሎ የተቀመጠው ምንድነው? እኛን እነሱ ከሚወዷቸውና ከሚያከብሯቸው ሰዎች ጋር ያስተዋውቁናል። እኛ ብለናቸው ሳይሆን አምነውበት ሲያስተዋውቅን ይሄ ራሱ ለኛ ፍቅርና ከበሬታ እንዳላቸው ማሳያ እንደሚወዱንም ማረጋገጫ ተደርጎ ሊወሰድ ይችላል። በአምስተኛ ደረጃ ሲከፋን፣ ስናዝን፣ ስንበሳጭ፣ ሲጎርልብና በመሳሰሉት ነገሮች የምንደሰትበትን ቀና የምንልበትን የተሻለ ሀሳብ እንዲመጣልን የሚያደርጉ እና የምንጽናናበትን ነገሮች ያመቻቻሉ። ያን እንኳን በጽሁፍ ወይ በንግግር ወይ አብሮን ጊዜ በማሳለፍ ማድረግ ቢያቅታቸው እንደው ሌላ ነገር ማጽናኛ ቢያጡ እንኳን እንድናወራ ይፈቅዱልናል። ዝም ብለውም ያደምጡናል። እንደነዚህ አይነት ሰዎች ለኛ ትኩረት እንደሚሰጡ ስለኛ እንደሚጨነቁና እንደሚወዱን አንዱ ማረጋገጫ ሊሆን ይችላል። በስድስተኛ ደረጃ የተሻለ ራሳችን እንድንሆንና ለህልማችን አጋዥ የሆኑ ሰዎች ናቸው። እንግዲህ እኛን የሚወዱ ሰዎች እከሊትን ሁኚ ወይ እንደ ከሌ ካልሆንክ እያሉ የሚያስጨንቁን ሳይሆን አንደኛ ራሳችንን ይቀበሉልናል፣ ግን ከትላንት የተሻለች እኔ እንድሆን የሚፈልጉ የሚያግዙኝ የሚደግፉኝ ናቸው። በሁለተኛ ደረጃ ማሳካት የሚፈልገውን ነገር ያምናሉ፣ ይቀበሉኛል። ከዛ በሚችሉት አቅም ደግሞ ከጎኔ ሆነው ያበረታቱኛል። ይሄ አሁን ምን ለማድረግ ፈልገሽ ነው? ምን ይሄ አስፈላጊ ነው እያሉ ህልማችን ስንነግራቸው የሚያወዳድቁብን ሰዎች ከሆኑ ምናልባት መጠራጠር ሊገባን ይችላል። ምክንያቱም ህልማችን በረጅም ጊዜ የሚሳካ ነው፣ ከነሱ ጋር ያለን ትስስርም ረጅም ቆይታ የሚኖረው ከሆነ ፈቃደኞች ካልሆኑ እዛ ላይ የሀሳብ ልዩነት ካለ ማስመርና ማስረዳት ያስፈልጋል። ያ ካልሆነ ግን ምናልባት ከህልማችን ተደናቅፈን እንድንቀር እንቅፋት ሊሆኑ ይችላሉና የምንወዳቸው ሰዎች እንደሚወዱን ማረጋገጫ ቅድም እንዳልኳችሁ አንድ የተሻለ ራሳችን እንድንሆን ይፈልጋሉ። በሁለተኛ ደረጃ ህልማችን እውን ይሆን ዘንድ
አቅም በፈቀደ መልኩ ከጎናችን ሆነው ያግዙናል ማለት ነው። በሰባተኛ ደረጃ እኛን ማስደሰት ቅድሚያ የሚሰጡት ነገር ነው። የግድ ክብረ በዓላትን ጠብቀው ወይ ልደት ሲሆን ምናምን ላይሆን ይችላል። ትንንሽዬ የሚባሉ ገጸ በረከቶችን በየጊዜው ያበረክቱልናል። አጭር መልእክት መጻፍ ሊሆን ይችላል። በማለዳ ስንነሳ ወይ በእጃቸው የሰሩት ወይ ትንሽዬ ዋጋው ያን ያህል ያልተጋነነ ግን የፍቅር መግለጫ የሚሆን ነገር ሊሰጡን ይችላሉና እንደዚህ አይነት ሰዎች ፍቅራቸውን መግለጫ አንዱ ነገር ሊሆን ስለሚችል እንደሚወዱን ማረጋገጫ ሊሆን ይችላል። በስምንተኛ ደረጃ የምትወዱትና የሚያስደስታችሁን ነገር ያውቃሉ፣ ይረዳሉ፣ በጥንቃቄም ያደርጋሉ። ለምሳሌ እናንተ ማትፈልጉበት ቦታ ለእናንተ ክብር፣ ስሜት፣ ፍቅር ስላላቸው ወደዛ እንድትሄዱ አይጋብዟችሁም። የምግብ ምርጫችሁን፣ የቀለም ምርጫ፣ የመዝናኛ ሁኔታችሁን ይረዳሉ። ከዛ ደግሞ ምርጫችሁን ያከብሩላችኋል እንጂ በማትወዱትና በማትፈልጉት ነገር ላይ እንድትውሉ አያረጋችሁም። ከዚህ ጋር ተያይዞ ጥቃቅን ለሚባሉ ነገሮቻችሁ ትኩረትን ይሰጣሉ። ምክንያቱም ለእናንተ ያስባሉ፣ ይወዷችኋልና ማለት ነው። በመጨረሻ እከሌ የምር ይወደኛል ወይ እከሊት ትወደኛለች ሚለውን የሚያረጋግጥልን ወሳኝ ነጥብ የፈለገ ስራ ቢበዛባቸው፣ የፈለገ ጫና ቢኖርባቸው እኛን ማግኛ ጊዜ ያመቻቻሉ። ይሄ አንድ ሰው ይወደኛል ለሚለው ማረጋገጫ ነው። በተለይ አሁን በርቀት ፍቅር ላይ ትልቅ ተግዳሮት የሚፈጥረውም ይሄ ነው። በአካል መገናኘት፣ የጋራ ጊዜ ማሳለፍ ብዙ ስለሌለ ግንኙነቱም ያን ያህል የመቀጠል አዝማሚያ ላይኖረው ይችላል። አንድ ሰው ግን የምር ከኛ ጋራ በፍቅር ወድቅ ያለው ካለ የምር የሚወደውን ከሆነ ግን ምን ማድረግ ይኖርበታል? ካለው ጊዜ ላይ አብቃቅቶ አመቻችቶ አጣቦ ሊያገኘን ይገባል እንጂ በቃ አልተመቸኝምና ቀረው አይነት ነገር እያለ የሚሄድ ከሆነ ምናልባት ቀይ መብራት እያሳየን ሊሆን ይችል ይሆናልና ጥንቃቄ ማድረግ ይገባናል ብዬ ነው ማስበው። ስለዚህ ሰዎች እንደሚወዱን ማረጋገጫ ብዙ ነጥቦች ሊኖሩ ይችላሉ። ለዛሬ ግን እነዚህን ብቻ አንስቻለሁ። ይሄ እውነትሽን ነው፣ አረ ሌላም ተጨማሪ አለ የምትሉት ካለ ደግሞ በአስተያየት መጻፊያው ላይ ልታሰፍሩልኝ ትችላላችሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ በቸር ቆዩን። ቅንጣት በምስጋና አሁንን መኖር